ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትላንት ምሽት አሳሳቢ መግለጫ ሰጥተው ዓለምን አስደንግጠው ነበር። ነገሮች ደግሞ ተቀይረው ዓለም ዛሬ እጅግ አስደሳች ዜና ከአሜሪካ ሰምታለች። የዓለም ሕዝብ ሁሉ ተመስገን እያለ ነው። ይህንን መረጃ በዝርዝር ወደ እናንተ እናቀርባለን። በሌላ በኩል አሜሪካ ዛሬ በኤርትራ ጉዳይ አዲስ ሰበር ዜና አሰምታለች። ይህንንም በዝርዝር የምንመለከተው መረጃ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በቅርበት ለመከታተል ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ብቻ ነው። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ሁሉም ነገር ከዚህ ይጀምራል። የትራምፕ አስደንጋጭ ዛቻ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት አሉ። ፕሬዝዳንት ዶናልድ ጄ ትራምፕ ማክሰኞ ዕለት የኢራንን ጦር አቅሙን አጣጥለው ቴሄራን መሸነፏን አምና እጇን መስጠት ነበረባት፣ ግን ያንን ለማድረግ የቴሄራን ባለስልጣናት ትምክህት ይዟቸዋል አሉ። ትራምፕ በኦቫል ኦፊስ ለጋዜጠኞች ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎችን ይጠቀማሉ ሲሉ ተሳልቀዋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች ሲሉ ተናግረዋል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግ አለ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ምንም አማራጭ የላትም በማለት የቴሄራን ባለስልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉ ተችተዋቸዋል። ምንም አማራጭ የላትም፣ ኖሯትም አያውቅም በማለት የኢራን ጦር መሸነፉን ዳግም ተናግረዋል። የኢራን ጦር ባህር ኃይል፣ አየር ኃይል ሙሉ በሙሉ መውደማቸውን የተናገሩት ፕሬዝዳንቱ የኒውክሌር ጦር መሳሪያ እንዲኖራቸው አንፈቅድም ሲሉ አስተያየታቸውን ሰጥተዋል። አሜሪካ ኢራንን ክፉኛ ደቁሳታለች ያሉት ትራምፕ በጠመንጃ ብቻ ጥቂት ጀልባዎችን መቀነስ ችለናል ብለዋል። ሰኞ ዕለት አሜሪካ በሆርሙዝ ወሽመጥ ላይ የነበሩ የኢራን ጀልባዎችን መምታቷን አስታውቃለች። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንንሽ ጀልባዎችም ወይም እነሱ ፈጣን ጀልባ የሚሏቸውን መትተናል፣ የቀረዋቸው እነሱ ብቻ ነበሩ ብለዋል። ትራምፕ በኦቫል ኦፊስ በሰጡት መግለጫ ኢራን በጦርነቱ መጀመሪያ ወቅት 159 መርከቦች እንደነበሯት ገልጸው ያሏቸው እያንዳንዱ መርከብ ከባህር ወለል በታች ነው የሚገኙት ሲሉ ተናግረዋል። በባህር ኃይላቸው ምንም አይነት መርከብ የላቸውም ያሉት ትራምፕ ከዚያ ይልቅ 8 ትንንሽ ጀልባዎች ነበሩ፣ እነርሱም ሁሉም ወድመዋል ብለዋል። አክለውም ከእኛ ታላቅ ባህር ኃይል ጋር ለመገዳደር ትንንሽ ጀልባ እየፈለጉ ነው ሲሉ ተናግረዋል። ኢራን የተኩስ አቁም ጣሰች የሚባለው ምን ስታደርግ ነው ተብለው የተጠየቁት ትራምፕ ስለምነግራችሁ ታውቃላችሁ በማለት መልሰዋል። በጣም አስፈላጊው ነገር ምን ማድረግ እንዳለባቸውና እንደሌለባቸው ያውቃሉ ብለዋል። ኢራን መሸነፏን አምና እጇን መስጠት አለባት ያሉት ትራምፕ ይህ መደበኛ ውጊያ ቢሆን ኖሮ ይሄኔ አቁመውት ነበር ብለዋል። አሜሪካ ወደ ኢራን ወደቦች የሚንቀሳቀሱ መርከቦች ማገዷን በተመለከተም ሲናገሩ አንድም መርከብ ማለፍ እንዳልቻለ አብራርተዋል። አንድ መርከብ ለማለፍ ሲሞክር ማስጠንቀቂያ ከተሰጠው በኋላ የአሜሪካ ጦር በአንድ ተኩስ ሞተሩን መቶታል ብለዋል። ትራምፕ የሆርሙዝ ወሽመጥን ለማስከፈት ከጃፓንና ደቡብ ኮሪያ ጋር ትልልቅ ስምምነቶችን እያደረጉ መሆኑን ተናግረዋል። በሚቀጥለው ሳምንት ወደ ቻይና በሚጓዙበት ወቅት ከፕሬዝዳንት ሺ ጂንፒንግ ጋር መልካም ንግግር ይኖረናል ብለው እንደሚጠብቁ ተናግረዋል። ትራምፕ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እየሰራ መሆኑን ገልጸው ቴሄራን ስምምነት ላይ መድረስ ትፈልጋለች ብለዋል። ጨዋታ ይጫወታሉ፣ የምነግራችሁ ነገር ግን ከስምምነት መድረስ ይፈልጋሉ ብለዋል። ከዲፕሎማሲው ዓለም የተሰማ አስደሳች ዜና። ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ የባህር ሰርጥ የጀመሩት ወታደራዊ እንቅስቃሴ ለጊዜው እንዲቆም አዘዙ።
ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ሰርጥ ተዘግተው የቆዩ መርከቦችን ለማሳለፍ የጀመሩት የአሜሪካ ወታደራዊ ኦፕሬሽን ለተወሰነ ጊዜ እንዲቆም መወሰናቸውን ነው ያስታወቁት። ይህ ዘመቻ እንዲቆም የተደረገው ከኢራን ጋር እየተደረገ ባለው ድርድር ላይ ትልቅ መሻሻል በመታየቱና በሁለቱ ወገኖች የጋራ ስምምነት መሆኑን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ገልጸዋል። እንዲሁም በኢራን መካከል እንደ አደራዳሪ ሆና እየሰራች ባለችው ፓኪስታን ጥያቄ መሰረት እንደሆነ ትራምፕ በማህበራዊ ገጻቸው አስፍረዋል። የኢራን የመንግስት መገናኛ ብዙሃን በበኩላቸው የዘመቻውን መቆም እንደ ትልቅ ድል የቆጠሩት ሲሆን ትራምፕ ተከታታይ ውድቀቶችን ካስተናገዱ በኋላ ወደ ኋላ አፈግፍገዋል ሲሉ ዘግበዋል። የባህር ሰርጡን ለዓለም አቀፍ የንግድ መርከቦች ክፍት ለማድረግ የተደረገው ሙከራ አልተሳካም ሲሉም የኢራን ባለስልጣናት ገልጸዋል። ምንም እንኳን የመርከቦች አሰሳ ዘመቻው ለጊዜ ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ግን እንደቀጠለ መሆኑን ፕሬዝዳንት ዶናልድ ጄ ትራምፕ አረጋግጠዋል። ትራምፕ ዘመቻው ሰብአዊ ዓላማ እንዳለው ሰዎችን ነፃ ማውጣት፣ ኩባንያዎችንና ምንም ጥፋት የሌለባቸውን ሀገራት ነፃ ማውጣት ማለት ነው ሲሉ ተናግረው ነበር። ኢራን መርከቦች በወሽመጡ በኩል ማለፍ የሚችሉት በእርሷ ፍቃድ ብቻ መሆኑን ተናግራለች። ትራምፕ ይህንን ዘመቻ ይፋ አድርገው የነበረው እሁድ ዕለት ነበር። ከዚያ ጊዜ ጀምሮ የኢራን ጦር ወደ ወሽመጡ ለመግባት የሞከረ የአሜሪካ ጦር መርከብ ላይ መተኮሱን ሲናገር አሜሪካ በበኩሏ አነስተኛ ጀልባዎችን መታ ማስመጧን ተናግራለች። አሜሪካ ይህንን ዘመቻ ይፋ ካደረገች ከ2 ቀናት በኋላ ማክሰኞ ዕለት ትራምፕ ከኢራን ጋር ከስምምነት ላይ ለመድረስ ይቻል እንደሆነ ለማየት በሚል ዘመቻው ለአጭር ጊዜ እንዲቆም ተናግረዋል። ዓለምን ያስደሰተው ሰበር መረጃ። ማርኮ ሩቢዮ አሜሪካ ዓላማዎቿን በማሳካቷ ኢራን ላይ የከፈተችው የማጥቃት ዘመቻ አብቅተዋል አሉ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገለጹ። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 2018 ዓ.ም ነበር። ማርኮ ሩቢዮ በዋይት ሃውስ በሰጡት በዚህ መግለጫ ኦፕሬሽን ኤፒክ ፊውሪ ተጠናቋል፣ የዘመቻውን ዓላማዎቻችንን አሳክተናል፣ የሰላም መንገድን እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ማርኮ ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ማርኮ ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረው ዘመቻ ከ88 ሀገራት የተወጣጡ የ23000 ሰዎችን ሰቆቃ የሚያስቆም ነው ብለዋል። በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች መሞታቸውን ተናግረዋል። ተነጥለው ነው ያሉት፣ እየተራቡ ነው፣ ተጋላጭ ናቸው። 10 ባህርተኞች በዚህ የተነሳ ሞተዋል፣ ሲቪል ባህርተኞች ብለዋል። ማርኮ ሩቢዮ ሞቱ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠት ተቆጥበዋል። ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጦ ስለመውጣት በመነጋገር ላይ መሆናቸውንም ተናግረዋል። ሩቢዮ አሁን ጊዜው ቴሄራን የሁኔታውን እውነታ የምትቀበልበት ነው በማለት የአሜሪካ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውን ይቀጥላሉ ብለዋል። ሩቢዮ አክለውም መፍትሄው ኢራን የሆነ ስፍራ የደበቀችውን የኒውክሌር ቁስ ይመለከታል ሲሉ ተናግረዋል። ፕሬዝደንቱ የድርድር ሂደቱ አካል የበለጸገው ዩራኒየም ብቻ ሳይሆን የሆነ ስፍራ የቀበሩትን ቆፍረው ማውጣት ከቻሉ ምን ሊፈጠር እንደሚችል ግልጽ ነው ብለዋል። ሩቢዮ በሁለቱ ሀገራት መካከል እየተካሄደ ነው ስለሚባለው ውይይት ተጨማሪ መረጃ ከመስጠት ተቆ
ተቆጥበዋል። ይህ በጣም ውስብስብ ነው፣ በጣም ቴክኒካዊ ነው። ነገር ግን እነሱ ለመደራደር ፈቃደኛ ስለሆኑባቸው ርዕሰ ጉዳዮችና እነዚያን ንግግሮች ጠቃሚ ለማድረግ በግንባር ቀደምትነት ሊያደርጉት ስለሚችሉት መጠን በጣም ግልጽ የሆነ ዲፕሎማሲያዊ መፍትሄ ሊኖረን ይገባል ብለዋል። ኤርትራን ያስደሰተው የትራምፕ ውሳኔ። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና አምባገነኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብለዋል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም በሙሉ ልብ እንዲተማመኑ አያደርጋቸው ነው የተባለው። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።